ሰላም ጤና ይስጥልኝ ክብራትና ክብራን ተመልካዮቻችን ከፕራይም ሚዲያ ዜና ፕራይም ተጀመረ። በቅድሚያም ዋና ዋናዎቹን የገጠሩ ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች እየተስፋፋ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ሰባተኛውን ሀገራዊ ምርጫ ለማካሄድ የዝግጅት ስራዎችን መጀመሩን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። ከውጭ ሐሙስ ዕለት በናይጄሪያ ሞኮሃ ከተማ የጣለውን ከባድ ዝናብ ተከትሎ በተፈጠረ ከባድ ጎርፍ ምክንያት የሟቾች ቁጥር ከ200 በላይ መሆኑ ሲገለጽ ቁጥሩ እስከ 700 ሊያሻቅብ ይችላል እየተባለ ነው። ክቡራትና ክቡራን ተመልካቾች በቆይታችን የቢዝነስ፣ የሀገር መከላከያና የስፖርት ዘገባዎች ተካተዋል። ከዜናዎቹ ጋር አለምሰገድ አበባ አብሬያችሁ ቆያለሁ። አብራችሁን ቆዩ። ወደ ቀዳሚ ጉዳይ አለፍን። የገጠሩ ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች እየተስፋፋ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በዛሬው ዕለትም በማዕከላዊ ኢትዮጵያ ክልል ሀላባ ዞን ዌራ ዲጆ ወረዳ ሲምቢጦ ቀበሌ የገጠር ኮሪደር ልማት አካል የሆነ ሞዴል የገጠር መንደር ግንባታንም አስጀምረዋል። ሞዴል የገጠር መንደሮች ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብዓቶች የሚገነቡም ሲሆን አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር የሚያስችሉ ናቸውም ሲሉ ገልጸውታል። በአካባቢው ከ2000 ሄክታር መሬት በላይ በመስኖ የበቆሎ ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት እየተካሄደም ሲሆን ከዚህ ቀደም በጎርፍና ድርቅ አደጋ ይታወቅ የነበረውን አካባቢ የልማት ተምሳሌት ያደርገዋልም ነው ያሉት። የአፍሪካ ህብረት ከቢልና ሜሊንዳ ጌትስ ፋውንዴሽን ጋር ያለውን ትብብር ለማጠናከር ተስማማ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የቢልና ሜሊንዳ ጌትስ ፋውንዴሽን መስራችና ሊቀመንበር ቢል ጌትስን ዛሬ በጽህፈት ቤታቸው ተቀብለው አነጋግረዋል። የቢል ጌትስ የአፍሪካ ህብረት ጉብኝት ቢልና ሜሊንዳ ጌትስ ፋውንዴሽን ከአፍሪካ ህብረት ጋር በትብብር እየሰራቸው ያለውን ስራ ለማጠናከር ያለመ ነውም ተብሏል። በውይይታቸውም የአፍሪካን የጤና ስርዓት ለማሳደግ ክትባት የማምረት አቅምን በአህጉሪቱ የተለያዩ አካባቢዎች ማስፋት በሚቻልባቸው ሁኔታዎች ላይ መምከራቸውም ተሰምቷል። በአህጉሪቱ የምግብ ዋስትናን ማረጋገጥ ሌላኛው በውይይቱ የተነሳ አጀንዳ ነውም ተብሏል። የኮሚሽኑ ሊቀመንበር በዓለም አቀፍ ደረጃ የሰብአዊ ድጋፍ መቀነሱን እንዲሁም የአየር ንብረት ለውጥ ጉዳትን ለመቀነስ ቃል ተገብተው ስላልተገበሩ የፋይናንስ ድጋፎች አሳሳቢነትን በተመለከተ ማብራሪያ መስጠታቸውን ከህብረት ኮሚሽኑ የተገኘው መረጃ ያሳያል። ቢል ጌትስን በበኩላቸው አፍሪካ በካይ ጋዝን ወደ ከባቢ አየር በመልቀቅ ረገድ እጅግ አነስተኛ ተሳትፎ ቢኖራትም በዓለም በአየር ንብረት ለውጥ የሚያስከትለው ጉዳት ለመቀነስ በሚደረጉ ውይይቶች በሚገባው መጠን እየተሳተፈች አለመሆኑን ተገቢነት የለውም ሲሉም ነው የተናገሩት። ቢል ጌትስ በትናንትናው ዕለት ከጠቅላይ ሚኒስትር ዶክተር አብይ አህመድ እጅ የሀገሪቱን ትልቁ ኒሻን እንደተበረከተላቸውም የሚታወስ ነው። ለተረጋጋ የፖለቲካ ስርዓትና ባህል ግንባታ የፖለቲካ ፓርቲዎች ሚና በሚል መሪ ሀሳብ ከአዲስ አበባ ተፎካካሪ የፖለቲካ ፓርቲ መሪዎች ጋር ተወያይተናል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከለውጡ ወዲህ እንደ ሀገርም ሆነ እንደ አዲስ አበባ ከተማ በገዢው ፓርቲና ተፎካካሪ የፖለቲካ ፓርቲዎች መካከል ያለው የፖለቲካ ሀሳብ ልዩነት እንደተጠበቀ ሆኖ በሀገራዊና በከተማ አቀፍ የጋራ ጉዳዮች ዙሪያ ተግባቦት እየፈጠርን ተቀራርበን የመስራት ባህልን እየገነባን ነው ሲሉም ነው የገለጹት። የፖለቲካ ፓርቲዎች የመንግስት ስልጣንን ለመጨበጥ በህዝብ ይሁንታ ምርጫን ማሸነፍ እንዳለባቸው የሚታወቅ ቢሆንም ፓርቲዎቹን ብልጽግና ስልጣን ከያዘ በኋላ አዲስ እና የላቀ የፖለቲካ ባህል መለማመድ አለብን ከሚል ቁርጠኛ አቋማችን የተነሳ ተፎካካሪ ፖለቲካ ፓርቲዎች በመንግስት ካቢኔ ውስጥ ጭምር እንዲካተቱ ተደርገው አብረን በመስራት አዲስ የፖለቲካ ባህልና በተጨባጭ እየገነባን እንገኛለን በማለትም ገልጸዋል። በከተማችን የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲ አመራሮች የከተማ አስተዳደሩ የነዋሪዎቹን ኑሮ ለማሻሻል ላከናወናቸው በርካታ የልማት ስራዎች አበረታተው ይበልጥ ልናተኩርባቸው በሚገቡን ጉዳዮች ዙሪያም ገንቢ አስተያየቶች ሰንዝረው የተለያዩ የህዝቡ ፍላጎቶች መሰረት ያደረጉ ጥያቄዎችን እንዳነሱም አመላክተዋል። እኛም እንደ ከተማ አስተዳደር የጀመርነውን አዎንታዊ መስተጋብር ማሳለጥ እንዲሁም የህዝቡ ፍላጎቶች መሰረት ያደረጉ ስራዎችን በፍጥነትና በጥራት መስራትና አጠናክረን እንደምንቀጥል አረጋግጠንላቸዋል ሲሉም ተናግረዋል።
ሰባተኛው ሀገራዊ ምርጫን ለማካሄድ የዝግጅት ስራዎችን መጀመሩን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ የቀጣዩን ሀገራዊ ምርጫ ዝግጅትና ተያያዥ ጉዳዮችን አስመልክቶ ለጋዜጠኞች መግለጫም ሰጥተዋል። መግለጫው ላይ የነበረው ባልደረባችን ታደሰ ታምራት ተጨማሪውን ዘገባ ያቀርብልናል። በመጪው ዓመት ለሚከናወነው ሰባተኛው ሀገራዊ ምርጫ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ በሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮችን በተመለከተ ጋዜጣዊ መግለጫ ሰጥተዋል። የቦርዱ ሰብሳቢ በመግለጫቸው ቦርዱ በ2018 ለሚካሄደው ሀገራዊ ምርጫ የተለያዩ የቅድመ ዝግጅት ስራዎች እየተሰራ መሆኑንም ገልጸዋል። ለሚቀጥለው ምርጫ ቦርዱ ሊያሻሽላቸው፣ ሊያስተካክላቸው ሊጨምራቸው የሚገቡ ነገሮች እንዳሉ ተጠቁመዋል። ከዛ ውስጥ አንዱ የተጀመረውና የተጠቀሰው ነገር በዛ ስብሰባ ወይም በዛ የጥናት ሂደት ቦርዱ የ5 ዓመት ስትራቴጂክ ፕላን እንደሚያስፈልገው ነበር። ስለዚህ ይህንን መሰረት በማድረግ ቦርዱ የ5 ዓመት ስትራቴጂክ ፕላኑን አጥንቶ ከ2017 ጀምሮ በ2016 አጥንቶ ጨርሶ ከ2017 ጀምሮ ይህንን የ5 ዓመት ስትራቴጂክ ፕላን ስራ ላይ ያውለናል። በዚህም የቦርዱን የ5 ዓመት ስትራቴጂ እቅድ በማዘጋጀት ስራ ላይ መዋሉን ጠቅሰው ስትራቴጂ እቅዱ በ6 አምዶች የተዋቀረ መሆኑንም ጠቁመዋል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011ን ለማሻሻል የመነሻ ሀሳቦች ላይ ከባለድርሻ አካላት ጋር በመወያየት ለህዝብ ተወካዮች ምክር ቤት መቅረቡንም በመግለጫቸው ላይ ጠቅሰዋል። በአዋጁ ማሻሻያ ላይ ከተካተቱ ሀሳቦች መካከልም የእጩዎች ምዝገባ ሙሉ በሙሉ በቴክኖሎጂ ማከናወን ማስቻል የሚሉና ሌሎችም መካተታቸውንም ተናግረዋል። ምርጫ ታዛቢዎች አንድ ምርጫ ጣቢያ ቦታ ሄደው ለመታዘብ በሚፈልጉበት ጊዜ ወይ ሰው ካልመራቸው ወይ አካባቢውን ካላወቁት ራሳቸው ቴክኖሎጂ ተጠቅመው ሊደርሱበት አይችሉም። ማለት ወይ ጉግል ማፕም ይሁን ሌላም ማፕ ተጠቅመው መድረስ የሚችሉበት ሁኔታ አልነበረም። ስለዚህ ይህንን ሁሉ ችግር ለማስወገድ የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ዓመት አሁን 3ኛ ዙራችንን እያደረግን ነው። የፖሊንግ ስቴሽንስ ሃርቨስቲንግ የሚል ፕሮጀክት ጀምረን ምርጫ ጣቢያዎችን በየቦታው እየሄድን ቦታዎቹ ምቹ ናቸው ወይ፣ አካባቢው ምን ይመስላል፣ ተደራሽ ነው ወይ የሚለውን በሙሉ የአሴስ የማድረግ ስራ እየሰራን ነው። ይሄ ብቻ አይደለም። ታብሌቶችን በመጠቀም የዛ ቦታ ሎንግቲዩድንና ላቲቲዩዱን ኤክስ ዋይ ኮኦርዲኔት የሚባለውን እሱን እዛ ዳታ ውስጥ በመክተት ያንን ዳታ ለወደፊቱ ለምርጫ ታዛቢዎችና ለሚፈልጉ ባለድርሻ አካላቶች ሼር በማድረግ አንድ ምርጫ ጣቢያ የት ቦታ ላይ በምን ያህል ርቀት እንደሚገኝ ለመገመት በሚያስችል ወይም ለማግኘት በሚያስችል ረገድ ምርጫ ጣቢያዎቻችንን እያዘጋጀን እንገኛለን። በሀገር አቀፍ ደረጃ የሚገኙ ከ50 ሺህ በላይ የሚሆኑ የምርጫ ጣቢያዎችን ለመራጮች ምቹ የማድረግ እንዲሁም የማዘጋጀት ስራዎችን መጀመራቸውንም ጠቁመዋል። በሰባተኛው ሀገራዊ ምርጫ የሚሳተፉ የምርጫ አስፈጻሚዎችን የመመልመል ሂደቶች በበይነ መረብ ለማካሄድ ዝግጅት እየተከናወነ እንደሚገኝም ተናግረዋል። ከፖለቲካ ፓርቲዎች ጋር የተለያዩ ውይይቶች ማድረጋቸውን ጠቁመው በተለይም አዲስ ለተመዘገቡትም ስልጠናዎች እንደተሰጡም አብራርተዋል። የመራጮች ምዝገባ ፋይዳ መታወቂያን ጨምሮ በቀበሌ እንዲሁም ማንነትን በሚገልጹ መታወቂያዎች ሁሉ እንደሚከናወን የቦርዱ ዋና ሰብሳቢ በመግለጫቸው ላይ ገልጸዋል። በኦሮሚያ ክልል ወደ ውጪ ከተላኩ ምርቶች 837 ሚሊዮን ዶላር ገቢ ተገኝቷል ሲል የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አስታወቀ። የቢሮው ኃላፊ አቶ አህመድ ኢድሪስ ለፋና እንደገለጹት ከሆነ በክልሉ ያለው የኢንቨስትመንት አገልግሎት አሰጣጥ ምቹና ተደራሽ እንዲሁም በቴክኖሎጂ የታገዘ እንዲሆን እየተሰራ ነው ብለዋል። ኢንቨስትመንት ሀገራዊ ብልጽግናን ለማረጋገጥ ጉልህ ሚና ያለው በመሆኑ የክልሉን እምቅ የኢንቨስትመንት አማራጭ ለማስተዋወቅ ትኩረት ተደርጓልም ነው ያሉት። በክልሉ የኢንቨስትመንት ቅበላ ምጣኔ ከለውጡ በፊት ከነበረው በ3 እጥፍ መጨመሩን ጠቁመው ወደ ምርት የገቡት ኢንቨስትመንቶች ፕሮጀክቶች ደግሞ በ66 በመቶ እድገት አሳይተዋልም ብለዋል። የኢንዱስትሪዎች የማምረት አቅም ልኬት 61 በመቶ መድረሱን የገለጹት ኃላፊው በዘርፉ ለ2.5 ሚሊዮን ዜጎች የስራ ዕድል መፈጠሩንም አንስተዋል። በበጀት ዓመቱም በሁሉም ዘርፎች 187 ሺህ ቶን ምርት ወደ ውጭ ገበያ በመላክ 837 ሚሊዮን ዶላር በላይ ገቢ መገኘቱን አቶ አህመድ ጨምረውም ጠቅሰዋል። በነገው ዕለት ለሚሰጠው የ2017 ዓ.ም የ6ኛ ክፍል ክልል አቀፍ ፈተና
የቅድመ ዝግጅት ስራዎች ማጠናቀቁን የኦሮሚያ ትምህርት ቢሮ ገለጸ። የኦሮሚያ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በነገው ዕለት ለሚሰጠው የ2017 ዓ.ም የስድስተኛ ክፍል ክልል አቀፍ ፈተና አስመልክተው ለመገናኛ ብዙሃን መግለጫም ሰጥተዋል። ኢየሩሳሌም ሽመልስ ተጨማሪ ዘገባ አላት። በነገው ዕለት ለሚሰጠው የ2017 ዓ.ም የስድስተኛ ክፍል ክልል አቀፍ ፈተና የቅድመ ዝግጅት ስራዎች ማጠናቀቁን የኦሮሚያ ትምህርት ቢሮ አስታወቀ። የኦሮሚያ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በነገው ዕለት የሚሰጠውን የ2017 ዓ.ም ስድስተኛ ክፍል ክልል አቀፍ ፈተናን አስመልክተው ለመገናኛ ብዙሃን መግለጫ ሰጥተዋል። በክልሉም 769176 የስድስተኛ ክፍል ተማሪዎችን ለማስፈተንም ቅድመ ዝግጅት መጠናቀቁን ገልጸዋል። እንግዲህ በዚህ ዓመት በኦሮሚያ ክልል የስድስተኛ ክፍል ተማሪዎች በአጠቃላይ 769176 ተማሪዎች የስድስተኛ ክፍል ፈተና ይወስዳሉ። ከዚህ ውስጥ 408134 ወንዶች፣ 361042 ሴቶች በድምሩ ቅድም የጠቀስኩት ቁጥር 769176 የስድስተኛ ክፍል ፈተና ይወስዳሉ ማለት ነው። ስምንተኛ ክፍል በተመለከተ በአጠቃላይ የስምንተኛ ክፍል ተማሪዎች የፈተና የሚወስዱት 592224 ተማሪዎች ፈተናውን ይወስዳሉ። ከዚህ ውስጥ 305853ቱ ወንዶች ናቸው። 286571 ደግሞ ሴቶች ናቸው ማለት ነው። በሌላ በኩል የ12ኛ ክፍል ሀገር አቀፍ ፈተና ላይ በክልሉ 233043 ተማሪዎችን ለማስፈተን ዝግጅት መደረጉን በመናገር 27304 ተማሪዎች ፈተናውን በኦንላይን ይወስዳሉ ብለዋል። በዚህ ዓመት የ12ኛ ክፍል ፈተና ለመፈተን የተመዘገቡ ተማሪዎች 233043 የሚሆኑ ተማሪዎች ናቸው ማለት ነው። እነዚህ ተማሪዎች እንግዲህ በሁለት መንገድ ነው ፈተና የሚወስዱት። በወረቀት ፈተና የሚወስዱ አሉ። እንደገና ደግሞ በኮምፒውተር ቤዝድ በኮምፒውተር ወይም ኦንላይን ፈተና የሚወስዱ ተማሪዎች አሉ። በኦንላይን ፈተና የሚወስዱ ተማሪዎች በክልላችን 27304 ተማሪዎች ይሆናሉ ማለት ነው። በተጨማሪም 1305 የፈተና ማዕከላት ለፈተና ሂደት መዘጋጀታቸውን ኃላፊው ጠቁመዋል። ዶክተር ቶላ በሪሶ አክለውም የተሻለ የፈተና ቅድመ ዝግጅት ስራዎች መከናወናቸውንም አብራርተዋል። ከምን ጊዜም በላይ የተለየ ዝግጅት አድርገናል። የመጀመሪያው ያደረግነው ፖርሽኑን መሸፈን፣ የትምህርት ይዘትም በጊዜ መጨረስ፣ የ6ም የ8ም የ12ም በጊዜ የመጨረስ ስራ ተከናውኗል። ከዛ ውጪ ተማሪዎችን ለመደገፍ የቱቶሪያል የማጠናከሪያ ትምህርት ማለት ነው እሱ ተሰጥቷል ማለት ነው። እንግዲህ የሞዴል ፈተናዎች የ6ም የ8ም የ12ም በርካታ ጥያቄዎች ወጥቶ ተማሪዎቹ እንዲለማመዱ ተደርጓል። ተማሪዎች የፈተና ወረቀታቸውን ጥንቃቄ በተሞላበት መንገድ እንዲያጠቁሩም አሳስበዋል። ለ6ም ለ8ም ለ12ኛ ክፍል ተማሪዎች አሁን የምንፈትናቸው ፈተናዎች እንግዲህ እንደምታዩ ተማሪ በጣም የበዛ ያለ ስለሆነ ፈተናዎቹ የሚታረሙት በማሽን ነው ማለት ነው። ስለዚህ ማሽኖቹ ወረቀቱን በትክክል የሚቀበሉት ተማሪዎቹ አንደኛ ሲያጠቁሩ መልሳቸው ላይ የመረጡትን ቦታ ላይ ብቻ በጥንቃቄ ማጥቆር ይጠበቅባቸዋል። በሁለተኛ ደረጃ ወረቀቶች እንዲቆሽሹ አይጠበቅም ማለት ነው። ተማሪዎች በፈተና ላይ በስነ ልቦና ዝግጁነት እንዲቀርቡም ጥሪ ቀርቧል። ክቡራትና ክቡራን ተመልካቾች ዜና ፕራይም ከፕራይም ሚዲያ አሁንም እንደቀጠለ ነው። አሁን ደግሞ ከቢዝነስ ዘገባዎች ጋር የተገናኙ መረጃዎችን ልታደርሰን ባልደረባዬ ኢየሩሳሌም ሽመልስ እዚህ አጠገቤ ተገኝታለች። ኢየሩስ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ቢዝነስ ዙሪያ ላይ ምን አዲስ ነገር አለ? ቢዝነስ ላይ ያው አንደኛው ከሀገር ውስጥ ስንነሳ በኢትዮጵያና በቤልጂየም የኢንቨስትመንት ዘርፍ ትብብር ላይ ያተኮረ የቢዝነስ መድረክ እየተካሄደ ነው የሚገኘው። እዛ ላይም እንግዲህ በተለይ የማክሮ ኢኮኖሚ ማሻሻያው በኢንቨስትመንቱ ዘርፍ በተለይ የውጭ ኢንቨስትመንትን በመሳብ አኳያ ያለው ሚና ከፍተኛ ስለመሆኑ ነው የተገለጸው። ሌላው ከውጭ ነው። ያው የውጭ ጉዳይ እንግዲህ የቻይናና የአሜሪካ በጣም አሳሳቢ ሆኗል። እንግዲህ በባለፈውም በተለይ አሜሪካና ቻይና ሁለቱ ሀገራት በጄኔቫ ትብብሮች ውይይቶችንም አድርገው ነበር። በዛ ዙሪያ ላይ በተለይ ቃል የተገባቡት ወይም ደግሞ የታሪፍ ቅናሽም ሲያደርጉ ነበር። አሜሪካ ከቻይና የሚገቡ ምርቶች ላይ ቅናሽ እንደምታደርግ፣ ቻይናም በዛው መልኩ ያንን ተግባብተው ነበር። ይሁን እንጂ አሁን ደግሞ አሜሪካ የገባችውን የታሪፍ ስምምነት በከፍተኛ ሁኔታ ጥሳለች ስትል ደግሞ ቻይና ከሳታለች። ያው ቀጣይ ምን እንደሚሆኑ እንግዲህ
እውነት ነው። በተለይ አንዱ ሀገር የሆነ ማዕቀብ ሲጥል አንደኛው ደግሞ የሚሰጠው የመልስ ምት ወይም ምላሽ በጣም እየጎላ ከመምጣቱ አንጻር ውጥረቱ እየከረረ የመጣ ይመስላልና ግን አሜሪካና ቻይና አንዳንዴ በሁሉም ነገር እንደዚህ አቅሙ ሲኖርሽ የመፎካከሩ ነገር ይጨምራል ተብሎ ነው የሚጠበቀው። ለማንኛውም መረጃዎች መቀጠል ትችላለሽ። የማክሮ ኢኮኖሚ ማሻሻያው በርካታ የውጭ ኢንቨስትመንቶችን እየሳበ መሆኑን የገንዘብ ሚኒስቴር አህመድ ሺዴ ገለጹ። በኢትዮጵያና በቤልጂየም የኢንቨስትመንት ዘርፍ ትብብር ላይ ያተኮረ የቢዝነስ መድረክ በአዲስ አበባ ከተማ እየተካሄደ ይገኛል። አቶ አህመድ ሺዴም በዚህ ወቅት ባደረጉት ንግግርም የማክሮ ኢኮኖሚ ማሻሻያው በርካታ የውጭ ኢንቨስትመንቶችን እየሳበ ይገኛል ብለዋል። 10 የሚጠጉ የቤልጂየም ኩባንያዎች የተሳተፉበት የልምድ ልውውጥ መድረክም የዚህ ፍላጎት አካል መሆኑን ጠቅሰው ኩባንያዎች ከሀገር ውስጥ አጋሮቻቸው ጋር በመሆን በቢዝነስ የመሳተፍ ፍላጎት እንዳላቸውም ገልጸዋል። ሁለቱ ሀገራት 120 ዓመታት የተሻገረ ግንኙነት እንዳላቸው ያስታወሱት በኢትዮጵያ የቤልጂየም አምባሳደር አኔሊስ ቬርስቴቼሊ በበኩላቸው የማክሮ ኢኮኖሚ ማሻሻያውን ተከትሎ የኢንቨስትመንት እድሎች መስፋታቸውን ተናግረዋል። አማራ ክልል ለውጭ ገበያ ካቀረበው የጌጣጌጥ ማዕድን ምርት $9 ሚሊዮን ገቢ ማግኘቱን የክልሉ የማዕድን ሀብት ልማት ቢሮ አስታወቀ። በክልሉ ማዕድን ሀብት ልማት ቢሮ በምክትል ቢሮ ኃላፊ ደረጃ የሕዝብና ሚዲያ ግንኙነት ኃላፊ አቶ ዝናው አበበ ክልሉ በ2017 በጀት ዓመት በ10 ወራት 23558 ኪሎ ግራም የጌጣጌጥ ማዕድናትን አምርቷል ብለዋል። ከተመረተው የጌጣጌጥ ማዕድናት ምርትም 8768 ኪሎ ግራም በላይ ወደ ውጭ በመላክ $9 ሚሊዮን ገቢ ማግኘቱን ገልጸዋል። አፈጻጸሙ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም 44.5% ጭማሪ እንዳለውም አመላክተዋል። በተጨማሪም በክልሉ ወርቅ እየተመረተ መሆኑን ገልጸው በ10 ወራትም 75.9 ኪሎ ግራም ወርቅ ለብሔራዊ ባንክ አስገብቷል ብለዋል። ይህም አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ50% በላይ ጭማሪ አሳይቷል ነው ያሉት። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አሜሪካ የገባችውን የታሪፍ ስምምነት በከፍተኛ ሁኔታ ጥሳለች ስትል ቻይና ከሰሰች። የቻይና ንግድ ሚኒስቴር ዋሽንግተንን ባለፈው ወር በጄኔቫ ሁለቱም ሀገራት ወደ ሀገራት በሚያስገባቸው ምርቶች ላይ የጣሉትን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ ዝቅ የሚያደርግ እርምጃዎችን መውሰዷን አስታውቋል። የሚኒስቴሩ ቃል አቀባይ አክለውም የአሜሪካ እርምጃዎች በጥር ወር በቻይና መሪ ዢ ጂንፒንግ እና በፕሬዝዳንት ዶናልድ ትራምፕ መካከል በተደረገው የስልክ ውይይት ወቅት የተደረሰውን ስምምነት በእጅጉ ጥሷልን ብለዋል። በግንቦት ወር በጄኔቫ በተካሄደው ስብሰባ ላይም በተካሄደው የንግድ ስምምነት አሜሪካ ከቻይና የሚመጡ ሸቀጦች ላይ የጣለችውን ቀረጥ ከ145% ወደ 30% ዝቅ አድርጋለች። ቻይና በበኩሏ የአሜሪካ ምርቶች ላይ የጣለችውን ታሪፍ ከ125% ወደ 10% አውርዳለች። ባለፈው ሳምንት ትራምፕ አሜሪካ በብረትና በአልሙኒየም ላይ የሚጥለውን ታሪፍ ከ25% ወደ 50% እንደምታሳድግ መናገራቸው ይታወሳል። የዘገበው ቢቢሲ ነው። በ2025 የዓለም አቀፍ የአየር መንገድ ትርፍ በ11% ከፍ ይላል ሲል የዓለም የአየር ትራንስፖርት ማህበር አስታወቀ። የዓለም የአየር መንገድ ትርፍም በ2025 ወደ $36 ቢሊዮን ከፍ ያደርጋል ተብሎ ይጠበቃል። ይህም የንግድ ውጥረቶች፣ ጂኦፖለቲካዊ ስጋቶችና ኢኮኖሚያዊ አለመረጋጋቶች ቢኖሩትም ከዓመት 11.1% ጭማሪ ያሳያል ሲል ማህበሩ ገልጿል። አጠቃላይ የአየር መንገዱ ገቢ በሚቀጥለው ዓመት $979 ቢሊዮን ሪከርድ እንደሚኖረው ሲተነበይም ወጪዎቹ ደግሞ $913 ቢሊዮን እንደሚሆኑም ተገምቷል። የኢንዱስትሪው የተጣራ ትርፍም በ2024 ከነበረበት 3.4% ወደ 3.7% ከፍ ይላል ተብሎም ይጠበቃል። በ2025 የአየር ተጓዦች ቁጥርም ወደ 4.99 ቢሊዮን ከፍ ይላልም የተባለው። የአየር ጭነት መጠንም ከዓመት በ0.6% ወደ 69 ሚሊዮን ቶን በመጠን እንደሚያድግ ይጠበቃል ሲል ያስነበበው አናዶሉ ነው። ለሰዓቱ ያዝናቸው የቢዝነስ ዜናዎች የተከታተላችሁትን ይመስል ነበር። ቀሪ ፕራይም ዜናዎች ይቀጥላሉ።
መልካም ቆይታ። ክቡራትና ክቡራን ተመልካዮቻችን የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። በያላችሁበት ቆይታችሁን ከኛ ጋር ስለምታደርጉ በድጋሚ ከልብ እናመሰግናለን። አሁን ደግሞ ወደ ዓለም አቀፍ ጉዳዮቻችን እናልፋለን። በቅድሚያም ናይጄሪያ። ሐሙስ ዕለት በናይጄሪያዋ ሞኳ ከተማ የጣለውን ከባድ ዝናብ ተከትሎ በተፈጠረ ከባድ ጎርፍ ምክንያት የሞቱ ሰዎች ቁጥር ከ200 በላይ መሆኑ ሲገለጽ ይህ ቁጥር እስከ 700 ሊያሻቅብ እንደሚችል ተተንብዮአል። በአገሪቱ ማዕከላዊ ናይጀር ግዛት ውስጥ በደረሰው አደጋ እስካሁን 500 ሰዎች የደረሱበት አለመታወቁን ተከትሎ የአካባቢው ባለስልጣን ለቢቢሲ እንደተናገሩት በህይወት የሚገኙ ሰዎች ከዚህ በኋላ አይኖርም በሚል እምነት የነፍስ አድን ጥረቱ ተቋርጧልም ተብሏል። ባለፉት 60 ዓመታት አገሪቱ ካጋጠማት የጎርፍ አደጋ ሁሉ የከፋው ነው የተባለው ይህ የጎርፍ አደጋ ቲፊኒ ማዛ እንዲሁም አንጓን ሀሷ የተባሉ ከተሞች ላይ ከባድ ውድመትም አድርሷል የተባለው። በአካባቢው ተላላፊ በሽታ እንዳይዛመት ለማድረግ በጎርፍ የተቀበሩ ግለሰቦችን ቆፍሮ በማውጣት ተገቢው የቀብር ስነ ስርዓት ማከናወን በቅርቡ እንደሚጀመር የሞኳ አካባቢ አስተዳደር መሐመድ አልዩ በተለይም ለቢቢሲ ተናግረዋል። የአካባቢው ነዋሪዎችም አይናቸው እያየ ቤታቸውና ቤተሰቦቻቸው በጎርፍ ሲወሰዱ መመልከታቸውን መናገራቸው አጋጣሚውን እጅጉኑ አሳዛኝም አድርጎታል። ሩሲያና ዩክሬን ዛሬ በኢስታንቡል የሚያደርጉት ውይይት እጅጉኑ እየተጠበቀ ነው። በሩሲያና ዩክሬን መካከል ጦርነቱ እየጠነከረ ቢመጣም ዓለም ዛሬ በኢስታንቡል የሚደረገውን የሁለቱን ሀገራት ውይይት ውጤት በጉጉት እየጠበቀ ነው ተብሏል። በኢስታንቡል ከተማ ዛሬ ለሚደረገው የሰላም ድርድር የዩክሬን ተወካዮች የሰላም ስምምነት ረቂቅ ይፋም አድርገዋል። ረቂቁም የ30 ቀናት የተኩስ አቁም ስምምነት፣ በሁለቱ ሀገራት መካከል የታጋቾች ልውውጥና የሁለቱ ሀገራት ፕሬዝዳንቶች የፊት ለፊት ውይይት ትኩረት ከተደረገባቸው ነጥቦች መካከል ተጠቃሽም ነው። በኢስታንቡል ዛሬ እንደሚደረግ የሚጠበቀው ውይይት ላይም ረቂቁ ይቀርባል የተባለም ሲሆን በሞስኮና ኪየቭ መካከል ለ3 ዓመታት የዘለቀውን ጦርነት ለማስቆም ይረዳልም ተብሎለታል። አሜሪካ የዶናልድ ትራምፕ ወደ ስልጣን መምጣትን ተከትሎ የትምህርት ዕድልን ለሌሎች ሀገራት ዜጎች መከልከሏም ይታወሳል። ታዲያ ይህም ከፍተኛ የተማሪ ቁጥር በአሜሪካ ያላቸው እንደ ህንድን የመሳሰሉ ሀገራትን እጅጉኑ እያስቆጣ ነው። ይህንን ጉዳይ ኢየሩሳሌም ሽመልስ በስፋት ትመልክተዋለች። በውጭ ሀገሮች የሚገኙ ኤምባሲዎች የተማሪዎች የቪዛ ቀጠሮ እንዳይሰጡ ያዘዘው የዶናልድ ትራምፕ አስተዳደር በርካታ ተቃውሞችን እያስተናገደ ነው። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስታወቀው አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ አግዷል። ትራምፕ የግራውንድ ርዕዮተ ዓለም እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ ስለመሆኑም ተገልጿል። የዩኒቨርሲቲዎች በግቢ ውስጥ ጸረ ሴማዊነት እንዲስፋፋ አስችለዋል፣ እንዲሁም የተማሪዎች የቅበላ ፖሊሲዎቻቸው አድሏዊነት አለው ሲልም ትራምፕ ተችተዋል። የመጀመሪያው ትችቱ የቀረበበት ሃርቫርድ ዩኒቨርሲቲም ዓለም አቀፍ ተማሪዎችን እንዳይቀበል በትራምፕ አስተዳደር ትዕዛዝ ቀርቦበታል። የትራምፕን ውሳኔ ተከትሎም ሃርቫርድ ክስ ከመሰረተ በኋላ ውሳኔው ለጊዜ በፍርድ ቤት ታግዷል። ዓለም አቀፍ ተማሪዎች ሃርቫርድ ዩኒቨርሲቲ እንዳይገቡ ማገድ ሕግና የንግግር ነጻነትን የሚጻረር እንደሆነም ሃርቫርድ ዩኒቨርሲቲ ገልጿል። የትራምፕ አስተዳደር ለዩኒቨርሲቲዎች የሚሰጠውን በ100 ሚሊዮኖች የሚቆጠር ዶላርን በማገድ እንዲሁም በሺዎች የሚቆጠሩ ቪዛዎችን በመሰረዝ ተማሪዎችን ከሀገር ለማስወጣት ጫና ፈጥሯልም ተብሏል። የፕሬዝዳንት ዶናልድ ትራምፕ የተማሪዎች የቪዛ ቀጠሮ በጊዜያዊነት እንዲቋረጥ ማድረጉን ተከትሎም በመላው ዓለም ተማሪዎች ጭንቀት ውስጥ ናቸውም ተብሏል። የውጭ ሀገራት ተማሪዎችን የሚመዘግበው ኦፕን ዶር በተባለው ድርጅት መረጃ መሰረትም ከ2023 እስከ 2024 ባለው ትምህርት ዘመን በአሜሪካ ኮሌጆች ከ210 ሀገራት የተወጣጡ 1.1 ሚሊዮን ተማሪዎች ተመዝግበዋል። ባለፈው ዓመት በአሜሪካ ለመማር ከመጡ ተማሪዎች መካከልም ከፍተኛ ቁጥር የሚይዙት የህንድ ተማሪዎች ሲሆኑ ቁጥራቸውም 330 ሺህ ስለመሆኑ ተገልጿል። ቻይና 280 ሺህ ተማሪዎችን በመላክ ሁለተኛው ከፍተኛ ቁጥር የያዘች ሲሆን
ደቡብ ኮሪያ፣ ካናዳ፣ ታይዋን፣ ቪየትናም፣ ናይጄሪያ፣ ባንግላዴሽ፣ ብራዚልና ኔፓል ይከተላሉ። ናይጄሪያ፣ ጋና፣ ዚምባብዌና ኬንያ ደግሞ ወደ አሜሪካ በርካታ ተማሪዎችን የሚልኩ የአፍሪካ ሀገራት ናቸው። በሌላ በኩል ባሳለፍነው ሳምንት የትራምፕ አስተዳደር የቻይና ተማሪዎች ከኮሙኒስት ፓርቲ ጋር ግንኙነት ያላቸውን ወይም በወሳኝ የትምህርት ዘርፍ የሚያጠኑትን ጨምሮ ቪዛዎች እንዲሰረዙ ተናግረዋል። በትራምፕ አስተዳደር የተወሰነው ውሳኔ ሆን ተብሎ የቻይና ተማሪዎች ላይ ተጽዕኖ ለመፍጠር ነው ያለችው ቻይና ድርጊቱን በጽኑ እንደምትቃወምም አስታውቃለች። ባለፉት ጥቂት ዓመታት ካናዳ፣ ዩናይትድ ኪንግደምና አውስትራሊያ በርካታ ተማሪዎችን እየሳቡ ሲሆን እነዚህ ሀገራትም ምናልባትም ቀጣይ የዓለም አቀፍ ተማሪዎች አማራጭ ሊሆኑ እንደሚችሉም ተገምቷል። ሆንግ ኮንግ በበኩሏ አሜሪካ ፊቷን ያዞረችባቸውን ተማሪዎች ለመቀበል በሯን ክፍት አድርጋለች። የማሌዥያው ሰንዌይ ዩኒቨርሲቲም የአሜሪካን እርምጃ ተከትሎ ለዓለም አቀፍ ተማሪዎች ግብዣ እያቀረበ ይገኛል። በሌላ በኩል ጀርመን ከአሜሪካ ውጪ አማራጮችን ለሚያማትሩ ተማሪዎች መዳረሻ እየሆነች ትገኛለች። ክቡራትና ክቡራን ተመልካቾች አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ ዘገባዎችን እንከታተላለን። ባልደረባዊ ታደሰ ታምራት የሀገር መከላከያ ሰራዊት ዘገባዎችን ሊያደርሰን እዚህ አጠገቤ ተገኝቷል። ታደሰ እንኳን ደህና መጣ። እንኳን ደህና ቆየኝ አለምሰገድ። እጅ ከምን ብያለሁ። እንግዲህ ዛሬ ምሽት የመከላከያ ዜናችን እንግዲህ ሀገርና ሕዝብ የሚመካበት ዘመናዊ የሀገር መከላከያ ሰራዊት መገንባቱን ኢንጂነር አይሻ መሐመድ ስለመግለጻቸው አንደኛው ዜናችን ስናደርገው፣ ሁለተኛው ደግሞ ያው የ71ኛ መተማ ኮርስ ሰልጣኞች እጩ መኮንኖች የመስክ ላይ ስልጠና ማድረጋቸውን በተመለከተና ሌሎችም አሉ። በጣም ጥሩ፣ መቀጠል ትችላለህ። አመሰግናለሁ። ሀገርና ሕዝብ የሚመካበት ዘመናዊ የሀገር መከላከያ ሰራዊት ተገንብቷል ሲሉ ኢንጂነር አይሻ መሐመድ ገለጹ። ዘመናዊ ቴክኖሎጂ የታጠቀ ሀገርና ሕዝብ የሚመካበት ጠንካራ የመከላከያ ሰራዊት መገንባቱን የመከላከያ ሚኒስትር ኢንጂነር አይሻ መሐመድ አስታውቀዋል። ሚኒስትሯ በመከላከያ ሰራዊት የተከናወኑ ተግባራትን፣ የተገኙ ስኬቶችና ቀጣይ ተልዕኮዎችን በተመለከተ ማብራሪያ ሰጥተዋል። ከሀገራዊ ለውጡ ማግስት መከላከያ ሰራዊትን ጨምሮ በጸጥታና ደህንነት ተቋማት ስኬታማ ሪፎርም መደረጉን አውስተው ውትድርና ጀግኖች የሚመርጡት ለሀገር ሉዓላዊነት አንድነት ዋጋ የሚከፍሉበት የተከበረ ሙያ መሆኑንም ተናግረዋል። በዘመናዊ ቴክኖሎጂና በስነ ምግባር የታነጸና ሀገርና ሕዝብ የሚመካበት ፕሮፌሽናል የሀገር መከላከያ ሰራዊት መገንባቱንም አንስተዋል። ሰራዊቱ ህብረ ብሔራዊ አንድነት የተዋቀረና ለሀገር ሉዓላዊነት ዘብ የቆመ የመጨረሻ ጠንካራ ምሽግ መሆኑንም አብራርተዋል። በኢትዮጵያ ላይ ከየትኛውም አቅጣጫ የሚቃጣ ጥቃት ከሩቅ የሚያስቀር የሚመክት የምድር ኃይል፣ የአየር ኃይል፣ የሜካናይዝድ የባህር ኃይል፣ የልዩ ዘመቻና የሳይበር ኃይል መገንባቱንም አንስተዋል። በአንዳንድ የሀገሪቱ አካባቢዎች የሰላም ችግር የሚፈጥሩ የታጠቁ አካላት ላይ እርምጃ በመውሰድና በሰላማዊ መንገድ እጃቸውን እንዲሰጡ በማድረግ የዜጎችን ሰላም እያስጠበቀ እንደሚገኝም ገልጸዋል። ሰራዊቱ ከሌሎች ጸጥታ ተቋማት ጋር በመተባበር በሰዎችና ሸቀጦች እንቅስቃሴ ላይ ማስተጓጎል በሚፈጥሩ ጥቂት የጥፋት ኃይሎች ላይ ቀጣይነት ያለው እርምጃ በመውሰድ ሰላማዊ የትራንስፖርት ፍሰት እንዲኖር በማድረግ ላይ መሆኑንም ገልጸዋል። ለህዝብ ሰላምና ለሀገር ሉዓላዊነት አንድነት የህይወት መስዋዕትነት የሚከፍለውን ሰራዊት በማህበራዊ ሚዲያ በሐሰት ስሙን የሚያጠፉ አካላት መኖራቸውን በማንሳት ከድርጊታቸው እንዲቆጠቡም አሳስበዋል። የኢትዮጵያ ወታደራዊ አካዳሚ የበለጠ አቅም እንዲኖረው እየተሰራ መሆኑ ተገለጸ። የመከላከያ ስልጠና ዋና መምሪያ አመራሮች የኢትዮጵያ ወታደራዊ አካዳሚ የ71ኛ መተማ ኮርስ ሰልጣኝ እጩ መኮንኖች የመስክ ስልጠናን ተመልክተዋል። የአካዳሚውን ሁለንተናዊ አቅም ለማሳደግ የሚደረገው ድጋፍ ተጠናክሮ እንደሚቀጥል የገለጹት የስልጠና ዋና መምሪያ ምክትል ኃላፊ ሜጀር ጄኔራል ሰለሞን ቦጋለ አስቸጋሪና ፈታኙን የእጩ መኮንን ስልጠና በጽናትና በጥንካሬ እንዲቀጥሉም መክረዋል። በጉብኝቱ ላይ የኢትዮጵያ ወታደራዊ አካዳሚ አዛዥ ብርጋዴር ጄኔራል ተመስገን አቡሴን ጨምሮ ከፍተኛ የሰራዊቱ አመራሮች ተገኝተዋል። የመከላከያ ጤና ሙያተኞች ኃላፊነታቸውን በላቀ ትጋት እየተወጡ መሆኑ ተገለጸ። የመከላከያ ጤና ዋና መምሪያ ከጤና ጥበቃ ሚኒስቴር ጋር በመተባበር ከሰራዊቱ ክፍሎች ለተውጣጡ የጤና ሙያተኞች ሲሰጥ የነበረው ስልጠናም ተጠናቋል። በመከላከያ ጤና ዋና መምሪያ የጤና ማበልጸግና የበሽታ መከላከል መምሪያ ኃላፊ ብርጋዴር ጄኔራል ተመቸው ተስፋዬ በስልጠናው ማጠቃለያ መልእክትም አስተላልፈዋል። ጄኔራል መኮንኑ በዕለቱ እንደተናገሩት የጤና ባለሙያዎች ከስልጠናው ያገኙትን እውቀት ወደ ተግባር በመቀየር ለግዳጅ ዝግጁ የሆነ ጤናማ ሰራዊት መገንባት እንዳለባቸውም ጠቁመዋል።
ላለፉት 15 ቀናት በቢሾፍቱ ከተማ ሲሰጥ የነበረው የጤና ስልጠና ዋነኛው ትኩረቱ አጠቃላይ የኤችአይቪ መከላከልና ክብካቤ ሕክምናን ጨምሮ ሌሎች ተላላፊ በሆኑ በሽታዎች ዙሪያ ትኩረቱን ያደረገ ስልጠና መሆኑን ይህ ስልጠና ከታሰበለት ግብ አኳያ የተሳካ መሆኑን ያብራሩት የስልጠናው አስተባባሪ ሌተናል ኮሎኔል አደባ መለሰ ናቸው። በተያዘ ዜና የደቡብ እዝ ክፍለ ጦር ለወራት ያሰለጠናቸውን የጤና ሙያተኞችንም አስመረቀ። በምረቃው ፕሮግራም ላይ የተገኙት የክፍለ ጦሩ ዋና አዛዥ ኮሎኔል አባዲ ልዑል መከላከያ ከታች እስከ ላይ ደረጃውን የጠበቀ በርካታ ሙያተኞችን በማፍራት ለሀገራችን ኩራት በመሆን በሕክምናው ዘርፍ ውጤት ተኮር ስራ እየተሰራ ነውና እናንተም የዚህ ዕድል አካል ናችሁም ብለዋል። ተመራቂ ሙያተኞች በተመደባችሁበት ክፍል ሙያ በሚፈቅደው መሰረት ሰራዊቱን በታማኝነት በቁርጠኝነት ማገልገል፣ ቅድመ መከላከል ስራ ላይ አትኩራችሁ መስራት ይገባቸዋል ሲሉም አሳስበዋል። ማህበረሰቡ ከሰራዊቱ ጎን መሰለፉ ለግዳጅ አፈጻጸማችን ስኬት ወሳኝ ሚና ፈጥሯል ሲሉ የኮሩ አባላት ተናገሩ። የኮሩ የሰራዊቱ አባላት ሰራዊቱ አሁን ላይ ስላገኘው ሰላም ታማኝና ወቅቱን የጠበቀ መረጃ ከመስጠት ጀምሮ የህዝባችን ድጋፍ አስተዋጽኦ ከፍተኛ መሆኑን የኮሩ የሰራዊቱ አባላትም ገልጸዋል። በቀጠናው ከሚገኙ ማህበረሰብ ጋር ያለንን መረጃ ትስስር በማጠናከር እና ከህዝቡ ለሚሰጡ ጥቆማዎች ሰንሰለቱን የጠበቀ ፈጣን ምላሽ በመስጠት የጽንፈኛውን ተልዕኮ በማክሸፍ የህዝቡን ሰላም እጦት በአጭር ጊዜ መቀልበስ ተችሏልም ብለዋል። ማህበረሰቡ የሚያደርግልን ያልተቋረጠ ድጋፍ ጠንካራ ደጀን ህዝብ ያለው ሰራዊት ምንጊዜም አሸናፊ እንደሚሆን በተግባር የታየበት ነው በማለት ገልጸዋል። አሁን ላይ የተገኘው አንጻራዊ ሰላም ሰራዊቱ በከፈለ መስዋዕትነት የመጣ መሆኑን የገለጹት አባላቱ በቀጣይ ከማህበረሰባችን ጋር በቅንጅት በመስራት የተሰጠንን ሀገራዊ ተልዕኮ አጠናክረን እንቀጥላለን ብለዋል። ተመልካቾቻችን ከመከላከያ ምንጮች ያገኘናቸውን ዜና መከላከያ ይህን ይመስላል። ሰላም። ክቡራትና ክቡራን ተመልካዮቻችን ለዕለተ ሰኞ ከፕራይም ሚዲያ ያዝንላችሁ ዜናዎች የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ። አመሰግናለሁ።